መንፈሳዊ መረዳታችን እግዚአብሔር አምላክ ሆይ ያንተን ኃይል ያንተን ባህሪ ያንተን ዓላማ የምንካፈልበትን ዕውቀት የምናምንበትን እምነት የምንድንበትን ደህንነት የምንቀደስበትን ቅድስና የምንፈወስበትን ፈውስ የምንመራበትን ምሕረት አድርግልን ጌታ አምላክ ሆይ ይህ ሰዓት ያንተ ነው በክርስቶስ ኢየሱስ ስም ጊዜው ያንተ ነው እኛም ያንተ ነን ጌታ አሁንም ወደ እኛና ጌታ አምላክ ሆይ እጅህ በእኛ ላይ ትሁን የመንፈስህ ኃይል በእኛ ላይ ይሁን ያ የሚዳስሰው እግዚአብሔር አምላክ ሆይ ያ የሚጎበኘው እንደሌላ ሰው ቀንበርን ሰብሮ የሚለውጠው እግዚአብሔር አምላክ ሆይ ሙሉ የሚያደርገን ቀነታችንን ደህንነታችንን ሙሉ የሚያረጋው ያ መንፈስ የኢየሱስ መንፈስ የእግዚአብሔር ልጅ የኢየሱስ ክርስቶስ ስልጣን የማዳኑ ሥራ በቅዱሳን በሴቶች ልጆች በወንዶች ልጆች ውስጥ እንደተጻፈው ይስራ ጌታ ሆይ በኢየሱስ ክርስቶስ ስም ይህ የተጻፈው ቃል የማይጠፋ ነው እግዚአብሔር ሆይ ሕያው ነው ካንተ አፍ የወጣ ነው ባንተ የተሰራ ነው እግዚአብሔር ሆይ በኢየሱስ ክርስቶስ ስም በዚህ ሰዓት ደግሞ ለእምነት ይሁን ጌታ ሆይ ለእምነት ይሁን በእምነት የደከመውን አንተ አበርታው የሰው ልብ ተይዞ ከሆነ ጌታ ሆይ በኢየሱስ ክርስቶስ ስም አለማመንን እርዳ በመገኘትህ ነው ጌታ ሆይ ክብራችን እናመሰግንሃለን ካንተ ጋር መሆናችን ነው ውበታችን መልሳችን እሱ ነው ጌታ አንተ ከኛ ጋር ስለሆንክ ነው በሕይወት ያለነው በኢየሱስ ክርስቶስ ስም አሜን እግዚአብሔር ይባርካችሁ ዛሬ ሪሊ ልክ ነው በዓል አለ የክሪስማስ በዓል ምናልባት ተዘጋጅ ቢባል አገልጋይ ስለ ክሪስማስ ነውና ስለ ክሪስማስ ልዘጋጅ ይላል ምናልባት ግን መንፈስ ቅዱስ ይሄ አይደለም መልእክቴ ካለ ግዴታ ያን ላይ አናተኩርም አይደለም ትራዲሽናል አይደለንም እኛ መንፈስ ለአብያተ ክርስቲያናት የሚለውን ነው የምናደርገው የክርስቶስን የማዳን ሥራ ከመወለዱ በፊት ያለውን ደግሞ ሴሌብሬት እናደርገዋለን የተወለደበትንም ዓላማ በጣም ትልቅ ነው ክቡር ነው ሴሌብሬት እናደርገዋለን ግን ዛሬ መልእክቱ የመንፈስ ቅዱስ ስለ ጌታ መወለድ ስበክ ብሎ አላከኝም በጣም ኢምፖርታንት የሆነ ነገር ነው ዛሬ የምንካፈለው ግን የተዘጋጀሁት በምሳ ላይ ስንበላ ታስታውሽ ከሆነ ቤቢዬ እሷ ምስክር ነች ልጆቹን ሼር ሳረግ እናንተ እሁድ ዕለት ያው የወጣቶች ጋር ስለሚማሩ እሁድ ማካፍለውን ሼር ላርጋችሁ አልኳቸውና ስለ ጌታ መወለድ ነው ያካፈልኳቸው ግን መንፈስ ቅዱስ ለቤተ ክርስቲያን ምልክት እሱ አይደለም just ለውጥ አሜን ገርሞኝ ነው የመጣሁት እግዚአብሔር አምላክ የተመሰገነ ይሁን የሚገሰጸውን መገሰጽ እስቲ አንድ ላይ የሚገሰጸውን መገሰጽ በዚህ በሉቃስ ወንጌል ምዕራፍ 4 ላይ አሁን ያነበብኩት ክፍል በምኩራብ መጀመሪያ ያስተማራቸው ትምህርት አለ ከጾምና ከጸለየ በኋላ ነው የሰይጣንን ሥራ ለእግዚአብሔር ፈቃድ ለተጻፈው ቃል በመታዘዝ በመጽናት በሰማይ ያለውን የእግዚአብሔርን ፈቃድ ይዞ በመጽናት ካሸነፈ በኋላ በምኩራብ ያስተማራቸው የመጀመሪያው
ይህ ስለናንተ በእኔ የተጻፈው ዛሬ ተፈጸመ አላቸው። ራይት ናው አሁን ተፈጸመ አላቸው። ለድሆች ወንጌልን ልሰብክ ቀብቶኛል፣ በአመድ ፋንታ አክሊልን እንደገና ለመፈወስ ብርሃን ለመሆን ለዚህ ነው ተቀብቼ የመጣሁት። that's my mission ሚሽኔ በስጋ የተገለጥኩበት ዓላማ ይሄን ሁሉ ያካትታል። ስለዚህ ይሄ ቃል አሁን በእናንተ ፊት ተፈጸመ አላቸው እና መጽሐፉን ጠቅልሎ ሰጣቸው። ከዛ በኋላ ነው ወደ ስምዖን ጴጥሮስ ቤት ሄደው። የስምዖን በትራዲሽን በእኛም ሀገር በሚድል ኢስትም ትራዲሽን እንግዳ በተለይ ደግሞ የእግዚአብሔር ሰው ሲመጣ እንደዚህ ሀገር ያደርገውና እንደ ባልቲሞር የእግዚአብሔር ሰው ሲመጣ በአክብሮት ነው። ትልቅ ሰውም ከመጣ እንግዳ ክቡር ነው። በእንግድነቱ በፍቅር ያላቸውን በማቅረብ ፍቅራቸውን ይገልጻሉ። እንክብካቤ ይደረጋል ለእንግዳ። ርቦት ከሆነ ያበሉታል። ምናልባት ጠምቶት ከሆነ ያጠጡታል። እግሩን ያጥባሉ። ፊል አት ሆም በቤቱ ደስ እንዲለው ኢንተርቴይን ይደረጋል። ልክ ይሄ ካስተመር ኤርላይንስ ውስጥ ስትገቡ ኢትዮጵያም ኤርላይንስ ሀገራችን ሉፍታንሳ የምትወዱ ከሆነ ሉፍታንሳ ችግር የለብኝም። ዌይትረሶቹ ካስተመሮችን ትሪት በአክብሮት ምን ላምጣልህ፣ የምትበላው ምንድነው፣ የምትጠጣው ምርጫ ምንድነው፣ ዊዝ ሪስፔክት ያስተናግዳሉ። ምግብ በማቅረብ የሚያስፈልገውን ነገር ኤኒቲንግ ብትጠይቋቸው ካላቸው ለመስጠት ይጥራሉ። that's what ሆስቴሶች የሚሰሩት። በሐኪም ቤትም እንደዛ ይመስለኛል። ሐኪሞች በተቻላቸው መጠን with respect ከአክብሮት ጋር ከርህራሄ ጋር በተቻላቸው መጠን ያንን የተጎዳውን የታመመውን ሰው ስቃዩንም በሽታውንም ማከም እና ህመሙ እንዲለቀው ማድረግ ነው። አንድ ሐኪም ሲናገር እንደውም የመጀመሪያ የሐኪም ስራ የመጀመሪያው ይላል አይደል፣ ነምበር 1 ይላል። በሽተኛ ገና ሲመጣ ህመሙን ማስታገስ ነው የመጀመሪያው ስራ። ህመሙን ምን ማድረግ ነው? እንዲስታገስ። ከዛ በኋላ ነው በሽታውን የምናክመው ይላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በእንግድነት ተጋብዞ የሄደው የጴጥሮስ አማች የሚስቱ እናት ማዘር ኢንሎ ጋር ነው የሄደው። ግን ቤት ሲገቡ ቤቱ ቅዝቅዝ ብሏል። አስቡት፣ ቤቱ አልተዘጋጀም፣ ምግብ የለም። የአይሁድ ወንዶች እንደኛ ሀገር ወንዶች ናቸው። ማስተካከል ምናምን አልለመዱም። አሁን ነው ትሬን የተደረገው። ግን በመጽሐፍ ቅዱስ እነ ያዕቆብ ግን ትሬን ተደርጓል። ያዕቆብ አይደለም። አስቡት ምን አይነት ቤት እንደሚሆን ጌታ ሲመጣ። ምክንያቱም ምናልባት የጴጥሮስም ሚስት አቴንሽኗ እናቷ ጋር ነው የሚሆነው። እናቷ ታማባታለች። መጽሐፍ ቅዱስ የሚለው በታላቅ ንዳድ ነው የሚለው። ንዳድ ብቻ አይደለም፣ ትኩሳቱ ሪሊ ትኩሳት ደግሞ በኃይል ከመጣ ስትሮክ ሊያመጣ ይችላል። አእምሯቸውን ሊስቱ ይችላሉ፣ ሊቀባዥሩ ይችላሉ። ትኩሳት አእምሮን ዳሜጅ ሊያደርግ ይችላል። ቶሎ
ከ101 በላይ ከሄደ ትሪት አድርጉት የሚባለው በተለይ ህፃናት ብሬናቸውን ዳሜጅ እንዳያደርገው ነው። ግን ትኩሳት በራሱ ትኩሳት በሽታን ሰውነታችን ምን ያደርገው ነው? እየገሰጸው ነው፣ እየተዋጋው ነው። ሰልፍ ነው። ኢሚዩኒቲያችን ውስጥ ያለው ሴሎቻችን ጠላትን ባለ በሌላ ኃይላቸው እየወጉት ነው፣ እየተቃወሙት ነው። አንተ በሰውነት ውስጥ መግባት የለብህ፣ የኛ አይደለም። ጦርነት ነው። ትኩሳት ማለት የሴሎቻችንና የበሽታው ቫይረሱና የባክቴሪያው ምንድነው? ጦርነቱ ሲያይል ሰውነታችን ሙቀት ይፈጥራል እነሱን ለመምታት። በዚህ ጦርነት መሃል ከ101 በላይ ከሄደ ሌሎች ሰውነቶቻችን ሊጎዱ ስለሚችሉ ነው ማስታገሻ መጀመሪያ የሚሰጠው። ግን ህመሙ ከባድ እንደነበረ ይናገራል። አይ ዶንት ኖ ወባ ይሁን አሁን እዛ ውስጥ አንገባም። ያልተጻፈው ምን አድርጌ መናገር እችላለሁ? አልችልም፣ አልተፈቀደልኝ። ግን ትኩሳት የሚያመጡ ነገሮች ብዙ ናቸው። ስለዚህ በጣም አሟት ነበር። ትኩሳት ደግሞ ካለ ራስ ያማል። እንኳን እንደዚህ ዝም ብሎ ኖርማል ራስ ህመም በተለይ እህቶች ይነውት በእንዲህ አይነት ቤት ውስጥ ጌታችንና መድኃኒታችን መጣ። ሌላ ጊዜ ቢሆን እንደ አይሁድ በዓል እጅ ነስተው አክብረው የአክብሮት ቦታ አዘጋጅተውለት ቁጭ በል ጌታ እግር ውሃ ታጥቦ ምግብ ተዘጋጅቶ ምን እናርግልህ ብሎ እንክብካቤ ነው። እንኳን ጌታ እንኳን ራባያቸው መንፈሳዊ መሪያቸው እዛ ውስጥ ገብቶ ቀርቶ ለታላላቆችም ለማያውቁትም ግዳም የአክብሮት ወንበር ተዘጋጅቶ ነው የሚያስቀምጡ። ጌታ ኢየሱስ ክርስቶስ ሲገባ ያልጠበቀው አቴንሽኑን የቤቱ አቴንሽን ማን ላይ ነው? ሲገባ ማማ ታማለች። እንግዲህ የጴጥሮስ እናት ቤትም ጴጥሮስ አልነበረም፣ አብሮት ነበረ ምኩራብ። ሲገባ በጣም ህመሙ ብሶባታል። በደም ስሙ፣ ህመሙ ብሶባት ነው ያገኟት። ተባባሰ፣ ጨመረ። ጌታ ሲመጣ ጨመረ። ያለ የሌለ ኃይሉን አርጓል። በሽታው ተጠቅሟል። ሰውነቷም ያንን ፋይት ለማድረግ ትግል ውስጥ ነው። ሌላ ጊዜ ስለሱ እናገራለሁ። ዛሬ ስለ ተግሳጽ ስለሆነ ሰዓቱን መጥኜ ጊዜውን በደንብ ተጠቅመንበት እንድንሄድ እዛ ላይ ነው የማቆመው። ጌታችንና መድኃኒታችን ኢየሱስ ክርስቶስ አይቶ በሽታውን ገሰጸው ይላል። ወዲያውኑ በሽታው ለቋት ሄደ። with instantly ቆመችና ኖርማሊ ቅድም እንደነገርኳችሁ ኖርማሊ ኤክስፔክት የሚደረገው ምንድነው? ወዲያው አገለገለቻቸው ይላል። that was expecting። አያችሁ ቅድም የተናገርኩት ስለ እንግዳ ስለምታቀው immediately ስትፈወስ ጤንነቷ ሲመለስ ቀጥታ በደስታ ወደ ማስተናገዱ ገባች። ያ ቤቷ ነው። ይሄ ደስታዋ ነው። ይሄ ባህሏ ነው። መንፈሳዊ ባህሏ ከእግዚአብሔር ቃል የተማረችው ከአብርሃም ከይስሐቅ ከያዕቆብ የወሰዱት። አብርሃም ሳያውቅ በእንግድነት እግዚአብሔርንና መላእክትን ተቀብለዋል ይላል። አንዳንዶች አለ ጳውሎስ ሳያውቁት በእንግድነት መላእክትን ተቀበሉ ይላል አይደለም። ሎጥ አላወቃቸውም። እነዛ ሁለቱ መላእክት እንደሆኑ እኮ አልገባውም ነበር። እንግዶች ናቸው ብሎ ነው፣ ሰዎች ናቸው ብሎ። ግን በእግዚአብሔር ቃል ምን አላቸው? ለእንግዳ አክብሮታል። ያውም ደግሞ
ጌታ ኢየሱስ ክርስቶስ ወደ ቤታቸው ከገባ with so excitement ነው አይታችኋል። አንዷ ያቺ ሴት ማርያም የሽቷን እንትን ሰበረችውና እግሩ ላይ አፍስሳ በፀጉሯ ያበሰች ከሱ ኃይልን ከሱ አንድ ነገርን የእግዚአብሔርን ህልውና የሚገኝበትን መንፈስ እንዲሰጣት ኃይል እንዲሰጣት ከሌላ ሰው የማይገኘውን ነገር መለኮታዊ ነገር ፈልጋለች። ከሰው ከፍጥረታዊ ሰው የማይገኝ ነገር ነው የፈለገችው። መንፈሳዊ ነገር ነው የፈለገችው። በእንግድነት እንደሱ ነው የሚደረገው። አንድ ቦታ ጌታ ኢየሱስ ክርስቶስ ትንሽ ከእንግድነት ወጣ ያለ ነገር አየና ስገባ ለጄ ውሃ አላቀረብክልኝም፣ ለፀጉሬም ዘይት አላቀረብክልኝም። ይቺ ሴት ግን አለ ከመጣው ጀምሮ ፀጉሯ ዝቅ ብላ በአቧራ እግሬን ስታብስ ነው። ብዙ ወዳለችና ብዙ ለወደደ ብዙ ይማርለታል። በሷ ልክ እንደ ቃሉ እንደ ትራዲሽኑ አላደረክም። አንተ ነበር ማድረግ የሚገባ። የቃሉ አስተማሪ አንተ ነህ። የተለወጥከው አንተ ነህ። ባህሪህ፣ ካራክተርህ ሃምብል እንድትሆን፣ ታዛዥ እንድትሆን፣ ሰብሚት እንድታረግ፣ እንግዳ እንድትቀበል፣ ያውም ደግሞ ራባዮችን እንድታከብር እኮ የሚገባ አንተ ነህ። ምክንያቱም ይዘ ቲቸር ይኖውሳል አላደረከውም ማለት ሰዎች ሴት ብዙ ወዳለችና ብዙ ይማርላታል። ኃጢአትሽ ተሰረዋል። ታይንን ነው የምትፈልገው። እንኳን እግዚአብሔር እኔ ደስ የሚለኝ እናንተም ደስ ሊላችሁ የሚገባው እንኳን የኃጢአትን ስርየት ለሰዎች አልሰጠ እግዚአብሔር። ስልጣን ለዋይት ሃውስ ቢሰጥ የኃጢአት ለማስተስረይ አፕላይ አርጉ ቢባል ተባረናል። በቀለማችን ብቻ እንወጣል። አሁን ደግሞ እንደሚደረገው ወደ መንፈሳዊ ደግሞ ወደ ቸርች ስንመጣ በምትከፍለው ገንዘብ ልክ ሊሆን ነው። ገንዘብ ክፈል ትባል። ካልሆነ ደግሞ አሁን እንደው ዘመኑ ደግሞ ሲመጣ በተለያየ እንግዲህ እዛ ውስጥ አንገባም። የዘመኑን ድካም ታውቃላችሁ። ሰው ቫልዩ የሚሰጣጥበት ያሁኑ ዘመን ደግሞ ሌላ ነው። የኃጢአት ስርየትን ለመላእክትም እንኳን አልሰጣቸው። ጻድቅ ፈራጅ፣ የርህራሄ ሶርስ፣ የምህረት ምንጭ ከዋናው ከፋውንቴኑ ነው መቀበል ያለበት። ከትናንሽ ምንጮች አይደለም፣ ከትናንሽ ወንዞች አይደለም፣ ከዋናው ከማይደፈርሰው ተቀልቶ ከማያልቅ ርህራሄው ብዙ ነውና ምህረቱ ለልጅ ልጅ 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 ነውና ይላል። እንደ ሰው አይቶ አይፈርድም ይላል። የተሰበረን የሚጠፋን የሚጨስን ጧፍ ሊያጠፋ አልወደደምና የተቀጠቀጠ ሸምበቆን ሊሰብር አልወደደምና ይላል። ተመልከቱ፣ እንደ ሰው ቢሆን እኮ ያቺ ስታመነዝር የተገኘች ሴትዮ አብቅቶላታል። በአይሁድ እጅ፣ በፈሪሳውያን እጅ፣ በሰው እጅ አይጣላቸው ወገኖች። እኔ እግዚአብሔርን የምወደው ደህንነትን በክርስቶስ እንኳን አረገው። ደህንነትን እንኳን በአቡነ ከሌ ያላረገው፣ በፓስተር ከሌ ያላረገው፣ በፕሬዝዳንት ከሌ ያላረገው፣
በማማም በአባባም ከለ ያላረገልንም በሀብት አላረገውም በትምህርት ፕሮፌሽናል አረ ሐኪሞች ይስጧችሁ ዶክተሮች ይስጧችሁ ኢንጂነሮች ይስጧችሁ ቢባልም ችግር ነው የሚሆነው ወገኖች እግዚአብሔር አንድ ነገር ብቻ ለሰው አውቶሪቲውን ያልሰጠው የኃጢአት ስርየት ክብርና ምስጋና የዘላለም ሕይወት የሚገኘው በአንዱ በልጁ በክርስቶስ ኢየሱስ ነው የምህረት ምንጭ ነውና የምህረቱ ራሱ ፍሬሽ የሆነው ምንጭ ኮንታሚኔትድ አልሆነማ የሰው ፊት አይቶ አያዳላማ ሰው ደግሞ አያንቆለጳጰስም ጌታ ማይሆን ነገር ሆኖ ካገኘ እናንተ ፉኝት ልጆች ብሎ ነው የሚሄደው ያቃላ ወደፊታቸው ነው ያቃል ምንም እነሱን ትሬን ቢያረጋቸው ትሪት ቢያረጋቸው ናይስ ቢሆንላቸው whatever he cannot change them so they are just የሰይጣን ልጆች ናቸው አለ እና የሰይጣን ልጆች ናቸው አለ የተቀደሰውን ደግሞ ለውሾች አይሰጥም ደስ አይልም ልብና ኩላሊትን ስለሚመረምር ሞቲቫችንን ምን ያደርገዋል ያውቃል አሁን አንድ ነገር እንዲህ አይነት የነ ጴጥሮስ ቤት ውስጥ humble ሰዎች የእግዚአብሔርን ነገር የሚጠሙ ምክንያቱም ጴጥሮስን ይዩት ቢንገዳገድም ሞቲቭ is clean አንዳንድ ጊዜ እናጠፋለን አይደል ሞቲቫችንን እግዚአብሔር ግን ያያዋል እንንገዳገዳለን እኮ አንዳንዴ እንደውም እግዚአብሔርን የሚያስቆጣ ነገር እንሰራና ትክክል ያሰራል ይመስለን ግን እግዚአብሔር ሊቆጣ ይችላል አንዳንዴ አይሁንብሃለው አይደል የፍቅሩን ነው ደግ ያረገ መስሎት ነው ግን አንዳንዴ መንፈስ ቅዱስን የሚያስቆጣ ነገር ግን ሞቲቭን ስላየ በትንሳኤውም ጊዜ ጴጥሮስ እኔ ማጥፋት በቃ ማረባነኝ እንዳይል የመጨረሻውን ቁልፍ አምጥቶ ይኸውልህ ጴጥሮስ የሰማይና የምድር መክፈቻ ቁልፍ ሰጠው ሞቲቭን ያውቃል ይሄ ቤት አማቹም ሚስቱም ለጌታ ለእግዚአብሔር ነገር ያላቸውን እግዚአብሔርን የመውደድ ያውቃል እዛ ቤት ውስጥ ኢሌጋል ነገር ገባ ሳይት ኢሌጋል ጌታን ያስቆጣ ነገር ገባ ያስቆጣው ምንድነው በሽታ ዳለ ቦታ ነው የመጣው አይነት ያለ ቦታ ራይት የሆነውን ፐርሰን አይደለም ያገኘው እሷ ላይ በዚህ ላይ መስልጠን ማሳመም አትችልም she doesn't belong to you እኮ ነው ገሰጸው ነው የሚለው እኮ የሰማችሁ ነው አግሬሲቭሊ ነው ኃይሉን ተጠቅመዋል ልክ ኢሌጋል የሆነ ነገር ሲደረግ ያልተፈቀደ ነገር ሲሆን ወይም ሜጀር ስተት ሲሆን ነው ተክሳጽ ድረስ መጀመሪያ ለስለስ ነው የምትሉት አይደል ስቴፕ 2 ስቴፕ 3 ስቴፕ 4 ጋል ስትሉ ነው በቃ የሚባልበት ሰዓት ባለቤቴ እዛ ሌቭል ልደርስ ከሆነ ታውቃለች አንተ ከተቆጣ ትለኛል ልጆቼም ያውቃሉ ሌቭል 1 ሌቭል 2 ሌቭል 3 ሌቭል 4 ሌቭል 5 ሌቭል 6 ሌቭል 7 ከደረሱ ወደ ጓዳ መግባት አለባቸው እዛ ደረጃ የምትደርሱት ኢሌጋል በጣም ትክክል ካልሆነ ነው አይደለም ንዳዱ ይሄ በሽታው ንዳዱ አይደለም በሽታው ነው በሽታው እንዲቀመጥ አልተፈቀደም I don't know ከየት ይምጣ I don't know ማን ያምጣው ግን ጌታ ኢየሱስ ክርስቶስን እንዲገስጸው ያነሳሳው ነገር አለ
I don't know it's from biological bacteria germs ምናምን I don't know or ሰይጣን ፋብሪኬት የሚያረጋቸው ጀርሞች ባክቴሪያዎች ራሱ አጋንንቱ የሚያመጣውን በሽታ ይሆናል I don't know አልተጻፈም እዚህ ላይ ግን ኢሌጋል እንደሆነ ተጽፏል ገሰጸው ይላል ከኔ ጋር ናችሁ በሙሉ መንፈስ with full conscious ሆነን በሽታን ኢንተርቴይን ማድረግ አንዳንድ ጊዜ በሽታዎች really timely አጋንንት ሰይጣኑ ዓለም የጨለማው ዓለም either in biological form or chemical form or spiritual form አርጎ በሽታን ያመጣል so ለበሽታ don't just give door it is illegal when I say it's illegal rebuke it ምን ጸልየው ጸሎት አለ ደሞ ይሄ በሙሉ ኃይል በሙሉ መንፈስ ምን ገሰጸው ደሞ ሚገሰጽ በሽታ ደሞ አለ አንዳንዱን እጃቸውን ጭነው እንዲፈወሱ ነው አይደል እጅ ጭነው ይፈውሳሉ ዘይት አፍስሰው ይፈወሳሉ ቃልህን ላካለው አይደል ቃሉን ላከ ተፈወሰች እዚህ ጋር ግን ገሰጸው ነው የሚለው ቆይ በደንብ እንዲገባን አንድ ነገር ላስረዳችሁ ዛሬ እንድናየው ማለት ነው በዚህና በዛም በሁሉ አቅጣጫ ማቴዎስ 8 ላይ ይሄን ጽፎታል ማቴዎስ ያለው እጁን ዳሰሳት ነው የሚለው ማቴዎስ ሐኪም አይደለም ያየው just ዳሰሳት በሽታው ነው የተገሰጸበት ላይ ረስቶታል ሉቃስ ግን በሽታ ሲገሰጽ እንዴት ነው ባክቴሪያው ጀርም በሽታ እንዴት ነው የሚገሰጸው ብሎ ሐኪም ስለሆነ ሶ ፎከሱ መገሰጹ ላይ ነው የሉቃስ ማቴዎስ ደግሞ just በፎሱ ነው ምክንያቱም እሱ ቀራጭ ነው ስለ ሂሳብ ቢሆን ኖሮ ሞር የሚያብራራልን ማን ነው ማቴዎስ ነው ከነጋራ ናቸው ምክንያቱም እሱ በሂሳብ ስልት ነው ይሄኛው ደግሞ በምንድን ነው በህክምና ነው ሶ በሽታ ሲገሰጽ አላዩ አሁን እናንተ ሐኪሞች ነርሶች እዚህ ያላችሁ ኢማጂን ሄዶ አንድ ሰው ተቆጥቶ በሽታውን ሰው ቢናገረው ፐርሰናል ሊመስላቸውም ይችላል አይደለም አይገባቸውም አይደል አንዳንዱ በሽታ ኢንተርቴይን ብታረገው ወንድሜ እየተኳኮሰ እያቆሰለ እየጨመረ ወደ ሞት ነው የሚነዳ say stop it ግን ፈውስ የማን እንጀራ ነው የልጆች ነው ይቺ ሴት ልጅ መሆኗን የምታውቋት ስትፈወስ ዲስትራክትድ አሉ ኢሚዲየትሊ ልታገለግለው ሄደች ተፈውሰው እኔ ሰዎች በእጅ ተጭኖ ጸልየላቸው ተፈውሰው እስከዛሬ ብዙ ምስክሮች አውቃለሁ አንዳንዶቹ ደግሞ ወዲያው ተፈውሰው ዓለማዊ ሆኑ እንደውም መጥፎ ሰዎች የሆኑ ሰዎች አውቃለሁ ተፈውሰው ያፈውስ ደርሷቸው የሚገሰጸው ተገሰጾላቸው ክፉ የሆኑ ሰዎች ደግሞ አውቃለሁ እቺ ቦታዋን ያዘች እንግዳ ሲመጣ ቤታችሁ ጌታ የሚገኝበት ይሁን አሜን አሜን ብቻ ወደ ቤታችን ጌታ ኢየሱስ ይግባ እሱ ጌታ ይሁን ብቻ የተጻፈው ይሄ ነው አላቸው ዛሬ በፊታችሁ የተፈጸመው ይሄ ነው አለና ካነበበ በኋላ ከዛ ቀጥሎ ስታዩ አጋንንትን መገሰጽ በሽተኞችን መፈወስ ከዛ ቀጥሎ ወደ ጴጥሮስ ቤት ሄደ የጴጥሮስ አማች ታማ አገኛት በሽታውን ገሰጸው
ክብርና ምስጋና ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሌትስ ጎ ቱ ማቴዎስ ወንጌል ምዕራፍ 8 ላይ ማቴዎስ ወንጌል ምዕራፍ 8 ቁጥር 23 እስከ 27ኛው ላይ ደግሞ አሁን ደግሞ ሌላ የማይገሰጽ ነገር ተገሰጸ። በጀልባ ውስጥ አብሯቸው ነበረ አይደለም? እሱ ናፕ ወስዶ ነበር ይላል። ከዛ ማዕበሉ አጨናነቃት። እነዚህ ማዕበሉ አጨናነቃት ሲል አሁን ስለኛ ለምናነበው ሰዎች እነ ጴጥሮስ እኮ የትኛው አደገኛ ውሃ የትኛው ኖርማል ማዕበል እንደሆነ ያውቃል። ይሄኛው ማዕበል really it is so bad. It is not the right ማዕበል አይደለም። እኔ ጋር ናችሁ? ልክ ያ በሽታው ያለ ቦታው እንደመጣ ይሄኛው ንፋስና ማዕበሉ no it's not only natural. ስለዚህ እነ ጴጥሮስ ፈርተዋል። ሌላ ማዕበል ቢሆን አሳ ማጥመድ እዛ ባህር ላይ ለምደውታል። they have an experience። በቀላሉ የሚፈሩ ሰዎች አይደሉም። የትኛው እንደሚያሰምጥ የትኛው እንደማያሰምጥ ያውቃል ጴጥሮስ። ይሄኛው ግን ወደ ታች ይዟቸው እንደሚያሰምጥ በዋናም እንደማያልፉት በቃ እንደ ሱናሚ አይነት ነገር ነው ማለት ነው። ዋና ለሚችል ሰው ምን እንደውም ማዕበል ሲመጣ አይታችኋል አይደለም? ኦሽን ሲቲ እንሄዳለን እኮ ሩቅ ድረስ ገባ ረዳንዬ በቃ እንደው መዝናናቱ ይቅርብኝና ብቻ ውጡ እናንተ ትላለች ቤቢ። ልትዝናና ሄዳ በእኛ ውሃ ውስጥ በምናረገው ክሬዚ ወንዶች ነን። እሷ ትጨነቃለች። ደስ ይላል ማዕበሉ እንደዚህ ገብተህ በላይ ላይ ይሄ የሚገለው አይነት ቢመታስ ሁላችንም ምንም እንሮጠው። ዋና ካልቻልክ እሱ አይሰራም። እዚህ ቦታ ላይ ዋና ቻልክ መርከብ ላይ ነህ ጀልባ ላይ ነህ አይሰራም። የሚያሰምጣት ነገር ነው የመጣው። አይጠፍ ግድ አይልህም አሉት። ተነሳ። ሲያየው ጌታ ኢየሱስ ክርስቶስ ገሰጸው ይላል። ሪቢውክ ተግሳጽ። ይሄ ከመጥላት ጋራ መጥላት ኢኔሴንስ በሮንግ ወይ አይደለም ነገሩ ትክክል አይደለም ከሚል በሙሉ ኢነርጂ ይሄ አያስፈልግም ሪጀክት መደረግ ያለበት ነው። ኮሬክት መደረግ ያለበት ነው። ኃይል መጠቀም ማመጣ ምን አረገ? ውሃው አሁን ከዛ በኋላ ምንድነው የሚለው መጽሐፍ ቅዱስ? ውሃውም ታላቅ ጸጥታ። የጴጥሮስ አማች ፈውስ ብቻ አይደለም ያገኘችው። ይሄ ጤንነት ከዚህ በፊት ተሰምቷት ማያቅ ይውላችሁ ፈውስ ብቻ አይደለም ጌታ የሚያመጣው መንፈስ ቅዱስን አብሮ ስለሚሰጥ ያ በሽታ ይዞት የሚመጣ አንዳንድ በሽታዎች አጋንንትም ስሜት ያመጣሉ። በቃ እናንተ የላችሁ ማለት አላችሁ። ገስጹት። ሪሊ ገስጹት። ምስክር ነች ባለቤቴ። ልጆች ጉንፋን ቢያዙ ባለቤቴ ጉንፋን ብትያዝ ሰዎች ጉንፋን ቢያዙ ነው የምለው። እኔ አይዘኝም እላታለሁ። አንድ ቀንም ይዞኝ አያውቅም። ክረምት ነው በጋ ነው የፍሉ ሲዝን ነው ፍሉ ሻት ወስጄ አላውቅም። ልወስድም አልፈልገውም። አንድ ቀንም ይዞኝ አያውቅም። because I don't need it. That's my faith. I don't need it. I don't know ከየት እንደሚመጣ። ይሄ ማለት ባዮሎጂካሊ ሰዎች አይታመሙም፣ ሴሎቻችን አያረጁም። አንዳንድ ጊዜ ጥንቃቄ በጎደለው ሁኔታ ባክቴሪያ ወደ ውስጥውና ብታስገባ ያመሃል። እሱን ጤናማ ከጥንቃቄ ጉድለት ነው። ኢሌጋል የሆነውን ግን መጀመሪያ ነው የምለው። በፍጹም ዛሬ ብቻ አይደለም፣ የትም ከተማ እንደዚህ አይነት በሽታ አለ፣ ወባ አለ ምናምን ሲሉ ድሮ ወንጂ እንዳልሄድ ወባ አለ ይሉናል። ናዝሬት ወባ አለ። ድሮ ሰው ከአዲስ አበባ ናዝሬት የማይመጣው ወባ አለ ስለሚባል ነው አይደል? ይፈራል።
ወደ አዋሽ ከሄድክማ አለቀልህ ነው። እዛው ውስጥ ኖረን እዛው ውስጥ ምንም ሰው በወባ ሲሰቃይ ወባ የሚባል ነክቶኛል። ጉራ አይደለም፣ የእግዚአብሔርን ማዳን ልናገር ነው። ከሌላ የተሻልኮኛ አይደለም። እምቢ ለሰይጣን እምቢ፣ እግዚአብሔር ያድነኛል ስለምል ነው። እየሰማችሁኝ ነው? ስለ ጤንነት ነው እየተወራሁት ያለሁት። ምን ያህል እምቢ የማለት ያለ መቀበል እምነትና መንፈስ ጸሎት እንድንይዝ። ምናልባት ሰይጣን በሽታዎቹን ያመጣልኮ ወዘሩን ራሱ አምጥቶ ማዕበላም አምጥቶ ንፋስም አምጥቶ እንዴ ኢዮብ ላይ ያ ሁሉ አደጋ የመጣው እኮ ዝም ብሎ በተፈጥሮ አይደለም። ተፈጥሮን አደጋ ተጠቅሞ ልጆቹን ገደለበት አይደለም እንዴ? የተፈጥሮ አደጋ እኮ ነው ያመጣው። ሰይጣን ነው ግን አመጣው የሚለው በሽታ የመጣበት ሰይጣን ነው እኮ በሽታውን ያመጣው። ግን ሲታይ ከውጭ ምንድን ነው? ደዌ ነው፣ ቁስል ነው፣ ኢንፌክሽን ነው። ይሄ በሐኪም ብትወስደው አይደለም። ላቦራቶሪ ስትነሳ አያገኘውም። ደግሞ ወራት ቆጥሮ ዘመን ቆጥሮ ነው የሚመጣው። ከየት እንደሚመጡ እነዚህ ጀርሞች አይታወቁም። ሰይ ነው። ስለ ጤንነት ነው ያወራሁት ያለው። መጽሐፍ ቅዱስ ላይ ያለውን ነው የምናገር። አሜን። ገሰጸው የሚል ቃል አለ። ምን አደረገው? ገሰጸው። ምን ስቶፕ ጌት አውት። ስቶፕ ብቻ አይደለም። የዚህ ቦታ እዚህ ስጋ ውስጥ እሷ ውስጥ መብት የለህም፣ ልቀቃትና ሂድ። ያለ ቦታው ነው በሰውነቷ ስጋዋ ያም በሽታ እንዳይነካው ከስጋዋ ውስጥ ሂዳለው ለቀቃት ይላል። ኢንስታንት ነው። እንደውም በቀደም ቤቢዬ ካንቺ ጋር ነው አይደል አደቤ የሰጠችው ምስክርነት የነገርሽ ያስታውስሽ። አደብዬ አለሽ አይደለም? ከኋላ አደቤ ነሽ። ያ ምስክር አለች። አንድ ቀን ስደውል እንደው ፓስተር ይሄን ሰሞን ካልጋ ላይ በቃ ህመሙ ካልጋ ወደ ሽንት ቤት እንኳን መሄድ አልችልም አለች። ህመም በቃ ታምም ያለው ምን እንዳመመኝ አላቅም፣ ግን ካልጋዬ ላይ መውረድ አልቻልኩም አለች። አደቤ እንጸልያለን አልኩ። በሽታውን ሪቢውክ ነው ያደረግነው። በስልክ እኮ ነው ደግሞ አግሬሲቭሊ ጸለይን። ለቋት ሄደ። ወዲያው ተነሳች። አልታመመችም። ምስክር ነች። ሌሎቻችሁም እንደዚሁ ብዙ አላችሁ። ምን ማለቴ ነው? አንዳንድ ጊዜ በሽታዎች አናቃቸውም ከየት እንደመጡ። ኦሎፈስድን ይመጣሉ የሌለ ደግሞ በማገልገያዋ ሰዓት እዛ ቦታ ጌታ ኢየሱስ ክርስቶስ የሚገለገልበት ቦታ ኢየሱስ ጌታ ነው። ይህ የእግዚአብሔር መቅደስ ነው። አሜን አሜን አሜን። በእምነት እኮ ሰው በሚፈራበት በሚሞትበት ሰዓት እኛ ኳስ እንጫወት ነበር። ኦሽን ሲቲ ይዘናቸው ወጣቶች እንሄድ ነበር። ኤቭሪ አዘር ዊክ ዳቦ ምንም እያመጣን እዛ መዝናኛ ነው ያሳለፍነው አይደል? ቸርች በተዘጋ ሰዓት ታስታውሳላችሁ። በየ15 ቀኑ ፓርክ ነበር እንጫወት ነው። I'm not saying ባክቴሪያ ሄዳችሁ እጃችሁን ሳትታጠቡ ብሎ እንደዚህ አይነት ፉሊሽ ሰው አይደለሁም። I don't say that። የማይታመም ስጋ ይዘናል አላልኩ። የትንሣኤ አካል አለበስንም፣ ገና ነን። እስቲ አንድ ላይ የትንሣኤ አካል አለ። ግን ኢሌጋል የሆነውን ነገር ነው መገሰጽ። ለጤንነት ነው ጌታ የመጣው። አሜን። so we have the right to say no aggressively። በቃ ቆማችሁ የጤንነት ምንጭ እግዚአብሔር ነው። የፈውስ ምንጭ እግዚአብሔር ነው። ከሱ ነው ፈውስ የሚመነጨው፣ ከሱ ነው ጤንነት የሚመነጨው። ሰው ባይዘው ጤንነት የሚያገኘው ከእግዚአብሔር ነው።
የሱ ምንጭ ነው ጤንነት። ምክንያቱም የታመሙትን እየፈወሰ ዞረ ሲል ኃይል ከኔ ወጣ ሲል የጤንነት ኃይል ወደሱ በሽታውን ነቅሎ ወሰደው። ኃይል ከኔ ወጣ የሚለው ምን ማለት ነው? የጤንነቷ ምንጭ ነው። በሽታውን ነቀለው፣ ጤንነት ሰጣት። ስፔሲፊክሊ ለዛ በሽታ ነው ኃይል የወጣው። ሰማይ ለመፍጠር ኃይል አለው። ማዕበሉን ለማቆም ኃይል አለው። ለሁሉ ነገር የሚያወጣው ኃይል አለው። ለዚህ ግን የተመጠነ ኃይል ለፈውስ ወጣ። ያ መንፈስ እሷ ውስጥ ሲገባ ጤንነት ነው የገባው ውስጥ። ሁለተኛ ከዛ በኋላ በሽታው አልመጣ። ከየት እንደመጣ አልታወቀ። ብዙ ቦታ ሄዳ ልትታከም ነበር። ሶ ሪቢውኪት በተለይ ሐኪም ቤት ለምትሰሩ ነሳሚ እነ ቤቢዬ እነ ኤልሻ እነ ሙሉዬ ያ ቦታው ዝም ብሎ አይደለም። ብዙ ጊዜ አጋንንት በሆስፒታሎች አካባቢ ናቸው። እስር ቤት አካባቢ፣ መጠጥ ቤት አካባቢ፣ ወንጀል የሚሰራባቸው አካባቢዎች አጋንንት አሉ፣ ጎስቶች አሉ። ብቻውን አይደለም ያ። ምክንያቱም ከበሽታ ጋር ይመጣል፣ ከሞት ጋር ይመጣል። ሰው ምን ማድረግ አለ? መዋጋት። አሜን። ኢየሱስ ጌታ ነው። በዚህ ልዝጋው። በዛሬ መገሰጽን ካየን እናንተ አገልጋዮች ናችሁ፣ ምዕመናን ናችሁ፣ በጌታ ቤት የቆያችሁ ናችሁ። ሞር ኤምፋሳይዝ ማድረግ ትችላላችሁ። ጥቅሶች ብዙ አሉ። ጀስት ሂንቱን ከሰጠዋል። አሁን ወራቱ የበሽታ ወራት በምንድን ነው የማውቀው? ሆስፒታል ስለምትሰራ ባለቤቴ ትነግረኛለች። የፍሉ ሲዝን ነው፣ በቃ ሆስፒታሉ ሞልቷል፣ ሰው ሁሉ ታሟል። ይሄኛው የአሁኑ ደግሞ ጉንፋን ስብርብር የሚያደርግ ነው። በቃ ሰዎች መነሳት ያቅታቸዋል። በጣም ሰው በጣም ታሟል። የስ ኤቭሪ ይር እንደዚህ ነው አይደል? ግን we have a right to say no። ከዛ ካለፈ በቃ እግዚአብሔር ያልገሰጸው ነገር ከሆነ ችግር የለኝም። ለዛ ደግሞ ጸጋ የሚሰጠው ነገር አለ። ግን ማንኛውም ነገር ዝም ብሎ መቀበል ጥሩ እንዳልሆነ ነው እዚህ ቦታ ላይ። ያውም ሉቃስ የገረመው እንዴት ነው በሽታ የሚገሰጸው? በሽታ ጆሮ የለው። ሰው ቢሆን ያጠፋ ሰው ሕያው ሕይወት ያለው ሰው ይገሰጻል፣ ድምፅ ይሰማል፣ ለሉቃስ ግራ የገባው በሽታ እንዴት ነው የሚገሰጸው? ገሰጸውና ሄደ አለ። በቃ አዲስ ትምህርት ቤት ወደፊት እንደዚህ አይነት ትምህርት ቤት ያመጣሉ። ግድ የላችሁም እነ ሳሚ፣ ወደፊት ሜዲካል ስኩሉ ወደዚህ አይነት መምጣት አይቀርም። በሽታን ገሰጸው። ስትሄዱ እየገሰጻችሁ ነው የምትሄዱት። እናንተ ተራ ሰዎች ብቻ አይደላችሁ። አሜን፣ አሜን፣ አሜን። ኢየሱስ ጌታ ነው። ሃሌሉያ፣ ክብር ለእግዚአብሔር። እቺ መስክሬ ልዝጋው። ወንጂ ሸዋ ወንጂ ነው። ወንጂ ሸዋ አይደለም። ወንጂ ስቴዲየም አለ፣ ትልቅ ስቴዲየም መሀል ከተማዋ ላይ ትንሽ ነች ከተማዋ። እና ክሩሴድ አዘጋጀን ለመጀመሪያ ጊዜ በማይቻል ሰዓት፣ በማይፈቀድ ጊዜ ኦፕን ክሩሴድ ቀርቶ በጓዳ በሚመለክበት ሰዓት ነው ክሩሴድ ማድረግ እንፈልጋለን አልኳቸው። ተቃውሞ ማዕት ነው። ቆንጨራ ይዘውን የሚወጡት በቃ እንዴት እዚህ ከተማችን ወንጌል ይሰበካል? እንደገና ደግሞ ርዕዮተ ዓለሙም ይደግፋቸዋል። ተቃውሞም አለ፣ የሃይማኖት ተቃውሞ፣ ርዕዮተ ዓለሙም ይደግፈዋል። ጾመን ጸልየን ነው በቃ ወንጌል እዛ ቦታ መስበክ አለብን። ስቴዲየም ውስጥ ነው የምንሰብከው። ስቴዲየም እግዚአብሔር አመቻቸልን። ተቃውሞውን ቻልነው፣ ጸናን። በፈተና ውስጥ ታገሉን ነው። በኋላ ተፈቀደ። ሲፈቀድም ገስጸን ነው። ልክ በዛን ቀን ሲዘመር ዝም ብሎ
ሌላ ፕሮግራም ዝም ብሎ ኦሎፍ ሰደን ቃል ላገለግል ገና እኔ ስቆም ማይክ ሲይዝ ዝናብ ከየት እንደመጣ ደግሞ ወንጂኮ አትሊስት ይሄኛው ከየት እንደመጣ አይታወቅም። ሁሉ ዝናብ ባንድ ጊዜ ያገዛቸው አይመስልም። የሆነ ከነሱ ጋር የተነጋገረ አይመስልም። ከመንግስት ጋር የተነጋገረው፣ ከሃይማኖት መሪዎች ጋር ተነጋገረው፣ ከአካባቢው ተቃዋሚዎች ጋር ሪሊ የተስማማ ነው። ኢሚዲየትሊ በመንፈስ ይስታወቅ ይሄ ዝናብ ስኖድራይት ዝናብ አልኩ። እንዴት ልክ ማይክ ሲይዝ ልክ ስዊች ኦን እንደሚደረግ ኢንስታንት የኔ ተራ ደረሰ። ማይክ ያስኩኝ ልጸልይ ስል ዝናቡ እንደ ዶፍ ባንዴ መጣ። ሰው በሙሉ እየሮጠ ወደ ከስቴዲየሙ እየወጣ መጠለያ የለም። ሙሉውን በአንድ ቦታ ትንሽ ነች መጠለያ፣ መሬቱ ላይ ሁሉ ስላለ ሰው ዝናቡን ለማምለጥ በማይክ አትሩጡ፣ ይሄ ዝናብን አስቆመዋለሁ አለ። አሁን ሰው አትሩጡ የሚለውን አይደለም የሚሰማው፣ ፓስተር ዳንኤል ይሄን ዝናብ አስቆመዋለሁ ብለዋል። ሰው ኪሪየስ ሆነ እና ወደ ኋላ ሳይ በማይኩ መጸለይ ጀምሩ። እግዚአብሔር ሆይ ይሄ ዝናብ ካንተ እንዳልሆነ አውቃለሁ። ባነበብኩት አስቀድመ በተናገርከው ለኤልያስ እንዳልከው ይሄ ዝናብ አሁን የቆመ በኢየሱስ ክርስቶስም ጸጥ በል ሲል ልክ ስዊች ኦፍ እንደተደረገ ጠብጠብ የለም ጸጥ። አሁን ወደ ጌታ ኑ ለማለት ቀላል ነው። በቃ ከዛ በኋላ አለቀ። ሰይጣን ለክፉ አመጣው፣ እግዚአብሔር ለነፍሳት መዳን አመጣው። ሰይጣን በዝናብ ሊያባራቸው ነበረ። ዝናቡ ሲገሰጽ ጸጥ ሲል ሲያዩ የኔ ጓደኞች አልመጣ ብለው እንትጉዱን እናያለም። ለምኜ ነው ያመጣኋቸው። ለምኜ ግድ የለም ዛሬ ነው። አንድ የሚከራከረኝ ልጅ ነበረ፣ ሜዲካል ስኩል ተማሪ ነውና ግድ የለህም ናሉ። ደነገጠ። ዝናብ ማስቆም እንዴት ነው የሚቻል? ልክ አሁን ሉቃስ ግራን አንዱን ገስጩ። ጸንታችሁ አንዳንዱ ቶሎ ላይሄድ ይችላል፣ እምነት ሊጠይቅ ይችላል። አንዳንዱ ደግሞ ቶሎ ኢንስታንትሊ ይሄዳል። ግን ወቁ በገሰጻችሁት ሰዓት ነው አውቶሪቲ የሚወሰድበት። ከዛ የመታገሉ ሁኔታ እንደየስትሮንግ ሆልዱ ይለያያል። ግን አውቶሪቲ ኦልሬዲ ተወስዶበታል። እዛች ኢንስታንት ላይ አውቶሪቲውን አውቆታል። ተወስዶብኛል ይላል። ያለ የሌለ ኃይሉን ሊታገል ይችላል። ገና እግዚአብሔር ቃል ሲያወጣ ነገሮቹ ተጨርሰዋል። ከዛ በኋላ ርዝራዡ ነው የሚቀረው። ገስጸው፣ የሚገሰጸውን ገስጽ። ይሄ ፍሉ ሲዝን በሽታ ሲዝን መገሰጽ አለበት። ቤተክርስቲያን መታጠቅ አለባት። አሜን። እንደ እምነታችሁ ነው የሚሆነው። እምነታችሁ ደግሞ በመስማት ነው። መስማት በመረዳት ሪሊ ስፒሪቹዋል አንደርስታንዲንጉን ይዞ የእግዚአብሔርን ኃይል የእግዚአብሔርን አውቶሪቲ እየፈወሰ ዞረ የሚለው ለዚህ ነው የተቀባሁት። አሜን። ኢየሱስ ዶንት ቢ ናይስ ቱ ዘ ዴቪል። ናይስ የሚባል ነገር ለሰይጣን በፍጹም አይሰራም። ናይስ ለሰው ነው፣ ያውም ደግሞ የጌታ ልጆች ነው። ሰይጣን ሙሉውን ምንድን ነው? ሙሉውን ሰይጣን ነው። የቀረለት ነገር የለም። ከጀርባ እሱ ሊኖር ይችላል። በዛ ንዳድ ውስጥ ጌታ ያየው ነገር አለ። ብቻ ጌታን ያስቆጣው ነገር አለ። በሽታ ብቻ አይመስለኝም። ከኛም ተገስጾ የሚሄደው ነገር ይሄድልን ወገኖች። አሁን በቃ እንትስማማላችሁ ነው? ላባብላችሁ
ስንገስጸው ምኑን ነው የምንገስጸው? መናፍስት ዓለሙን ነው፣ እኛን አይደለም። እናንተማ ወንድማማቾች ናቸው፣ ሰዎች ናቸው፣ እግዚአብሔር ልጆች ናቸው። የጴጥሮስ አማችማ ምስኪን ሰው ነች፣ ንጹህ ሰው ገር ሰው ነች። የተገሰጸው ከጀርባ ያለው እጅስ በዛ ሰዓት ነው። ቤቷን እኮ ከዛ በኋላ ጌታ ባይመጣ እኮ ቤቷ እኮ በቃ አልጋ ላይ ቁጭ ብላ ስትሰቃይ ልትውል ነው። ወይ ወራት ይቆጥርና ወዛ ሊዟት ሊሄድ እኮ ነው። ይውጣ የበሽታ የደዌ የህመም ኃይል ምን ይሆን ይውጣ። ቆመን እንጸልይ፣ እንገስጸው። ክረምቱ ይዞት የሚመጣ ብለን እንጸልይ የለ በየዓመቱ